የሚሞተው ስለበዛ፣ የሚገደለው ስለበዛ፣ ፍትህ ስለተጣሰ፣ ጽድቅ ስለጠፋ፣ እውነት የሚፈርዱ ሰዎች ስለጠፉ፣ ክርስቲያን በመሆናችሁ እያለቃችሁ ስለሆነ ተስፋ ሳትቆርጡ ከክርስቶስ ጎዳና ስላላፈገፈጋችሁ የእምነታችሁን ሥራ ሰምቼ ደስ አለኝ። አሁን ብዙ ሰው ተስፋ የቆረጠ ነው። በእግዚአብሔር ተስፋ ቆርጠዋል። ብዙ ሰው እግዚአብሔር ይህን ሁሉ ነገር ስንሆን የት ሄዶ ነው ብሎ በሀገር ተስፋ ቆርጠዋል። በራሱም ተስፋ ቆርጧል። ከዚህ በኋላ እኔ ከዚህ ተመልሼ እንዲሁኝ ረብቼ ሰው ሆናለሁ ብላችሁ ነው ብሎ በራሱም ተስፋ ቆርጧል። የሰው ቤተ ክርስቲያን የለም፣ የእግዚአብሔር ቤተ ክርስቲያን ነው ያለው። የሰው ትምህርት የለንም፣ የእግዚአብሔር ትምህርት ነው። የሰው ክህነት የለንም፣ የእግዚአብሔር ክህነት ነው። የእግዚአብሔር ቤተ ክርስቲያን ከሆነች ደግሞ እግዚአብሔር ነው የሚጠብቃት። ተስፋ አትቁረጡ። ሰው ሁሉ ተስፋውን በእግዚአብሔር ነው ማድረግ ያለበት። የምትወደውን ነገር መተውህ ዘላለም የሚወደድ ነገር እንደሚያመጣልህ ማመን፣ 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታ የሚሰጠን። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ሰዎች የሚያገለግሉት የእግዚአብሔር ቤተክርስቲያን እንደሆነ ቢሰማቸው ኑሮ ቤተክርስቲያንን በራሳቸው ፈቃድ፣ በዘመዶቻቸው ፈቃድ አይቆራርጧትም፣ አይከፍሏትም፣ አያስቸግሯትም ነበር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ይሄን ያህል ዓመቴ ጸሎት ከጀመርኩ፣ ይሄን ያህል ዓመቴ ካስቀደስኩ፣ ጸበል መጠመቅ ከጀመርኩ 2 ወሬ፣ ገዳም ለገዳም ከዞርኩ 4 ዓመቴ፣ ጽዋ ማህበር ከጠጣሁ 3 ዓመቴ፣ አብይ ጾም ከጀመርኩ 15 ዓመቴ፣ በህይወቴ ግን ያገኘሁት ነገር የለም። የምታገኘው ነገር ባይኖርም እስክታገኝ ድረስ መቆየትህ እሱ ምን ይባላል? የተስፋ ጽናት ይባላል። ለክርስቲያን እያንዳንዱ ቀን የሰርግ ቀኑ ነው። ክርስትና ማለት በየቀኑ የክርስቶስ ሙሽራ ከመሆን የሚከለክሉንን ነገሮች ተጠንቅቀን ለክርስቶስ ሙሽርነት በየቀኑ መዘጋጀት፣ በየቀኑ ይህን ሰርግ መሳተፍ ነው። የዛሬ 10 ዓመት እመለሳለሁ፣ የዛሬ 3 ወር ንስሐ እገባለሁ የሚባል አይደለም። ዛሬውኑ የክርስቶስ መሆን አለባችሁ። ለሰይጣን ተሰጥቶ የሚታደር ቀን የለም። የዛሬን አብጄ ነገ ሰው ሆናለሁ የሚባል የለም። እምነት፣ ተስፋ፣ ፍቅር አለኝ ወይ? ሁል ጊዜ ጧት ማታ እነዚህን ጥያቄዎች ለራሳችሁ ጠይቁ። መጨረሻ ላይ ሰው የሚለካው በዚህ ነው። የገዛ ስጋችን ፈተና ነው፣ ጓደኛ ፈተና ነው፣ አጋንንት ፈተና ነው ናቸው። ኑሮ ፈተና ነው። ሰዎችም ይፈትኑናል። በራሱ የዓለሙ አነዋወሩ ሲስተም የሚባለው እሱም ይፈትነናል። ሰዎች በየጊዜው የሚያወጡት ርዕዮተ ዓለም የሚባለውም ይፈትነናል። በዚህ መሃል አልፎ ክርስቶስን መምረጥ የመምረጥ አቅም የመምረጥ ችሎታ ነው ማመን ማለት። አሁን በዓለም ላይ ማንም ሰው ደስታ እየፈለገ ነው ያለ። ደስታ ግን ተቀብራ ያለችው ክርስቶስን መምረጥ ውስጥ ነው። ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም። ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ሚስትም እንደዛው መታዘዝ ልታቆም፣ ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። እግዚአብሔር ምን ያህል እምነት እንደምንጥልበትና እሱ ቢዘገይም አይቀርም ብለን እንደምንጠብቀው ሊፈትነን የምንወዳቸውን ነገሮች ሳይሰጠን ሊያዘገያቸው ይችላል። እስከ መጨረሻው እስከ ሕይወታችን እቅታ እርጅና ድረስ ተስፋሰ እያስተሐፍር፣ ተስፋ አያሳፍር። ዛሬ እንደ እግዚአብሔር ፈቃድ የምንማማረው የትምህርታችን ርዕስ የሚሆነው እምነት፣ ተስፋ፣ ፍቅር በሚል ርዕስ ነው የምንማማረው። ርዕሱን ሁላችሁም የምታውቁት ነው። እሱን ጉዳይ መሰረት አድርገን ትንሽ እንማማራለን። ቃሉን የምንወስደው ቅዱስ ጳውሎስ በእርግጥ 2ኛ ቆሮንቶስ ምዕራፍ 12 ላይ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ከሁሉ ግን ፍቅር ይበልጣል ብሎ ተናግሯል። ለዛሬ መማማሪያችን የምንወስደው ግን ይሄን አይደለም። 1ኛ ተሰሎንቄ ምዕራፍ 1 ቁጥር 3 ላይ ያለውን ኃይለ ቃል ነው ማለት ነው። 1ኛ ተሰሎንቄ ምዕራፍ 1 ቁጥር 3 ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ሁላችሁ እስኪ እምነት፣ ተስፋ፣ ፍቅር ብላችሁ ተናገሩ። ድገሙ፣ ጨምሩ። ስለነዚህ ነው የምንማማረው። እነዚህ 3 ነገሮች የሰው ልጅ የመኖር ትርጉም ናቸው። ሰውን ሰው ያሰኘው እነዚህን ሊያደርጋቸው የሚችል ሰው ብቻ ስለሆነ ነው።
ሰውም ሕይወቱ ትርጉም የሚኖረው እነዚህን እውን ሲያደርግ ኑሮውን ኖረ ይባላል። ራሳችንን መለካት የምንችለው እነዚህ ሶስቱ አሉን የሉንም ነው ብለን በዚህ ተመዝነን ተሰፍረን ተቆጥረን ዋጋ ይሰጠናል። በዚህ ተመዝነን ከቀለልን ደግሞ ዋጋ እናጣለን ማለት ነው። እና በዚህ ዓለም ላይ ትልቁ አስቸጋሪ ነገር የሚኖሩለትን ዓላማና ምክንያት አለማወቅ ነው። የተሰፈረ ዓላማ የሌለው ሰው እንዳገኘ ነው የሚሄደው። ልክ መንገድ እየሄደ ሁለት ነገርን እንደማያውቅ ሰው ነው። አንደኛ የሚደርስበትን ሀገር የማያውቅ፣ ሁለተኛ ደግሞ የዚያን ሀገር መድረሻ መንገድ የማያውቅ ሰው ማለት ነው። ሕይወት መንገድ ነው። በምድር ላይ የምንኖረው ኑሮ መንገድ ነው። መዳረሻችን ደግሞ እግዚአብሔር ነው። ስለዚህ የሰው ልጅ ሲኖር አንድ መድረሻውን ማወቅ አለበት። የት ነው የምደርሰው? መጨረሻዬ የት ነው ብሎ መጠየቅ አለበት ሁልጊዜ። ሕይወቴ ጉዞ ከሆነ ማደርም መዋልም የሕይወት ጉዞ ከሆነ ሰው አንድ እርምጃ በተራመደ ቁጥር አንድ እርምጃ ሲራመድ እየሄደ ነው መንገድ። እኛም አንድ ቀን ስናድር የሕይወታችን ጎዳና እየሄድን ነው። አንድ ቀን ስንውል የሕይወታችን ጎዳና እየሄድን ነው። ግን መዳረሻችን የት ነው የሚለውን ነው ማወቅ። መዳረሻዬ የት ነው ያለ ሰው መንገዱ ደግሞ ትክክል ይሆናል። ቢጠፋው እንኳን ሄዶበት ባያውቅ እንኳን የመጀመሪያው ቅድም እንዳልኳችሁ የሚሄዱበትን ሀገር ሳያውቁ መንገድ አይጀመርም። የምንኖርለትን ኖረን መጨረሻ ላይ የምንሆነውን ነገር ካላወቅን እየኖርን ነው አይባልም። ሁለተኛ ደግሞ ሀገሩን ቢያውቁም መንገዱን ያላወቀ ሰው ነው። ይሄ ደግሞ መንግስተ ሰማያት እንዳለ ያውቃል፣ እግዚአብሔር እንዳለ ያውቃል፣ የዘላለም ሕይወትም የዘላለም ፍርድም እንዳለ ያውቃል። እነዚያን ግን እንዴት እንደሚወርሳቸው ግን አያውቅም። ስለዚህ ወይም እነዚያን በትክክል እየሄደ አይደለም። ሀገሩን ቢያውቅም መሄጃ መንገዱን ያላወቀ ሰው እንደማይድነው እንደማይጸድቀው ማለት ነው። ወይም እንደማይደርሰው መንገድ ላይ አውሬ በልቶት ወይ እንቅፋት መጥቶት ወይ ውሃ ወስዶት እንደሚቀረው ሀገሩን ማወቅ አንድ ስራ ነው ለመንገድ። መንገዱን ማወቅ ደግሞ አንድ ነገር ነው። መንገዱን እንዴት ነው የምሄደው ብሎ ደግሞ ማወቅም ሌላኛው ነገር ነው። ፈጥኜ በሄድ እደርሳለሁ፣ ዝግ ብዬ በሄድ እደርሳለሁ፣ ያስተዋልኩ በሄድ እደርሳለሁ ወይስ ሳላስተውል ብሎ መጠየቅ ይገባል። ስለዚህ መንግስተ ሰማያት የመንገደኛ ጉዞ ነው የምትመስለው እና መንግስተ ሰማያት የሚሄድ ሰው መዳረሻውን ማወቅ አለበት። መዳረሻችን ደግሞ ክርስቶስ ነው። መጨረሻ ላይ ሄደን የምንኖር ሰው መንግስተ ሰማያት ክርስቶስ ነው። ዛሬም በቤተ ክርስቲያን የምንኖር ሰው መንግስተ ሰማያት ክርስቶስ ነው። እሱ መንግስተ ሰማያት ነው፣ ሕይወት ነው። ወደ እሱ የምንሄድባቸው ደግሞ እሱን የምናገኝባቸው ደግሞ እንድናገኝ እግዚአብሔር የሰጠን ሶስቱ ስልቶች ደግሞ እነዚህ ናቸው። እምነት፣ ተስፋ፣ ፍቅር ነው። መንግስተ ሰማያትን ሰው ኋላም ሂዶ ይወርሰዋል። ዛሬ የወረሰውን መንግስተ ሰማያት ነው ኋላ ሊወርስ የሚችለው። የዛሬው አረቦን ይባላል። አረቦን ማለት መያዣ ማለት ነው። መያዣ ፈለማ ማለት ነው። አንድ ሰው አንድ ገበሬ መሬት ሲሰጠው መሬቱን በትክክል ተረክቦ ሙሉ እርሻ እስከሚያርሰው ድረስ ትልም ወይም ፈለማ የሚባል አልፎ አልፎ ያርሰዋል። እሱ መያዣ ፈለማ፣ መሬቱ የኔ ነው እንደማለት ነው። ወይም ደግሞ ነገ ሙሉ ዋጋ ሰጥተን የምንገዛውን እቃ ዛሬ ቀብድ እንደመክፈል ማለት ነው። ስለዚህ ዛሬ በሕይወታችን ውስጥ የመንግስተ ሰማያት አረቦን ካለ ነገ መንግስተ ሰማያት እንወርሳለን። መንግስተ ሰማያትን በእጃችን እንደተያዘ ንብረት እንዳወቅነው ነገር የሚያስረግጥልን ነገር እምነት፣ ተስፋ፣ ፍቅር ነው። መንግስተ ሰማያት ሩቅ አገር ሆና ክንፍ ኖሯት በክንፍ በራ እግር ኖሯት በእግር ተሽከርክራ የምትመጣ ሀገር አይደለችም።
መንግስተ ሰማያት በሰው ልብ ውስጥ የምትኖር እምነት፣ በሰው ልብ ውስጥ ያለች ተስፋ፣ በሰው ልብ ውስጥ ያለች ፍቅር ናት። ልክ እንደተዳፈነ እሳት ማለት ነው። ጌታ ለዚህ ነው ሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ መንግስተ ሰማያት ይብልዋ ነያ ካህክ ወነያ ዘየ፣ መንግስተ ሰማያት በዚህ አለች በዚህ የለችም አይባልም፣ በዚህ ጊዜ ትመጣላችም አትባልም። መንግስተ ሰማያት ነያ ማእከሌክሙ፣ የእግዚአብሔር መንግስት እነሆ በመካከላችሁ አለች ይላል። የእግዚአብሔር መንግስት የሆነ ጊዜ የምትመጣ ሀገር ወይም ዙፋን አይደለችም። የእግዚአብሔር መንግስት ዛሬ በመካከላችሁ አለች ይላል። ማንኛውም ሰው አሁን በመንግስተ ሰማያት መሃል ነው የሚኖረው። ያን መንግስተ ሰማያት ግን እውን የሚያደርገው እንደተዳፈነች እሳት ብያቸዋለሁ ቅድም። ጌታ እንዲህ ብሎ ነበረ ሉቃስ 12 ቁጥር 49 ላይ ሲናገር እሳተ አምጻይኩ ለብሔር ምንተ እፈቅድ ዘእንበለ አንድዶታ፣ ለዚች ምድር እሳት ይዤ መጥቻለሁ ላነዳት ነው እንጂ ምን እፈልጋለሁ? የነደደች ከሆነች ዘንድ ምን እሻለሁ ይላል። እግዚአብሔር ኢየሱስ ክርስቶስ ወደዚህ ዓለም ከመቤታችን ከቅድስት ድንግል ማርያም ስጋን ተዋህዶ ሲገለጥ የመጣ እሳት ይዞ ነው የመጣ። እኔ የምፈልገው ምንድን ነው አለን ጌታ? ያችን እሳት እንድታነዷት እንድታቀጣጥሏት ነው ይላል። መንግስተ ሰማያት እምነት፣ ተስፋ፣ ፍቅር ናቸው። መንግስተ ሰማያት በመካከላችሁ ናት ብሎናል። በመካከላችን ናት ማለት በሰውነታችን ውስጥ ባመኑ ሰዎች ውስጥ እንደተዳፈነች እሳት ሆና የምትኖር ናት። እሷ መንግስተ ሰማያት ደግሞ እምነት ናት። እሷ መንግስተ ሰማያት ተስፋ ናት። እሷ መንግስተ ሰማያት ፍቅር ናት። ይቺ እሳት እንጨት ካልጨመሩላት ወይም አመዱ ካልተገለጠ ብርሃኗ አይገለጥም። እንደዚሁም ሁሉ በልቡናችን ያለውን ያወቅነውን እምነት፣ ተስፋ፣ ፍቅር ራሳችን እንጨት ጨምረን ብርሃኑ በእኛ ላይ እንዲገለጥ ካላደረግነው መንግስተ ሰማያት በእኛው ተሰውራ ኑራ ከኛው ትለያለች። ስለዚህ መንግስተ ሰማያትን እንጨት ጨምረን እሳት እቤት ስላስቀመጡት ሊነድ አይችልም። እምነት በልብ ስላስቀመጡት ብርሃኑን ሊያገኙት አይችልም። ተስፋ ልብ ውስጥ ስላለ ብቻ በስራ ካልተገለጠ እንደዚሁ ነው። ስለዚህ አምኖ እምነቱን እውን የማያደርግ ሰው እሳትን ለተግባር ፈልጎ ከቤቱ አስቀምጦ ምንም እንጨት ሳይጨምር ያስቀመጠ ሰውን ይመስላል። ያ እሳት ከመጥፋት በስተቀር ለሱ ወይም አይሞቀውም ወይም ብርሃኑ ሊጠቅመው አይችልም። እንደዚሁም ሁሉ አምኖ እምነትን አዳፍኖ ካስቀመጡት የጠፋ እሳት ማለት ነው። ይጠፋል፣ ከኛ ይለያል። ማንም ያለህን እንዳይወስድብህ በእጅህ ያለውን ነገር አጥብቀህ ያዝ። ራዕየ ዮሐንስ ምዕራፍ 3 ላይ እምነት ይወሰዳል፣ ተስፋ ይወሰዳል፣ ፍቅር ይወሰዳል፣ መንግስተ ሰማያት ትወሰዳለች። የእግዚአብሔር መንግስት ለሌሎች እሰጣለሁ ብሎ ሉቃስ ወንጌል ማቴዎስ ወንጌል ምዕራፍ 21 ላይ እንደነገረን ፍሬ ለሚያፈሩ ሰዎች እሰጠዋለሁ እንዳለ ይነሳል። እንደዚያ የማታደርግ ከሆነ ለብ ያልክ ሆነህ የምትኖር ከሆነ ወይም አልቀዘቀዝክ ወይም አልሞክ ይላል። ይኮንከ ምውቀ ወማኮ ቆሬረ፣ ቀዝቃዛም ወይም ሙቅም አይደለህም። ነገር ግን ወይ የሞክ ወይ የቀዘቀዝክ ብትሆን መልካም ነበረ። ነገር ግን ለብ ያልክ ነህና ልተፋ ነኝ ይላል። ቀዝቃዛ አይደለህም ማለት አልተማርኩም ብለህ እንዳያስተምሩ አልተማርኩም አትልም። ትትና የለህም፣ አዋቂ ነኝ ነው የምትለው። እንዳያስተምሩ ቀዝቃዛ አይደለም። ቀዝቃዛ ብትሆን መልካም ነበር ማለት ያሞቁሃል። ቀዝቃዛ ነው የተባለን ውሃ ያሞቁታል። ልክ እንደዚህ አልተማርኩም፣ አላውቅም፣ ኃጢአተኛ ነኝ፣ ጸልዩልኝ፣ እርዱኝ ብትል ይረዱህ ነበረ። ግን ቀዝቃዛ አይደለም ለብ ያልክ ነህ ማለት አጓጉል ነህ፣ አዋቂ ነህ። ሙቅ ደግሞ አይደለህም ማለት ወይ ደግሞ ያወክነህ አዋቂ ነኝ ብለህ በአዋቂነት ሲቀበሉ ወይ አትሰራም ወይ አትስተካከልም ወይም ደግሞ ራስህን አትለውጥም። እንዲሁ ለብ ያልክ ነህ ማለት አላወቅኩም ብለህ አትማርም፣ አውቄያለሁ ብለህ አትሰራም፣ እውቀትህም ለሰው አይተርፍም። እንደዚህ ያለ ኑሮ አትኑር ነው። እንዲያ ከሆነ እወስደዋለሁ፣ መቅረዙን ካንተ አጠፋዋለሁ ይላል። ስለዚህ እግዚአብሔር ለእኛ የሰጠን እምነት፣ ተስፋ፣ ፍቅር ሕይወታችንን ቀምመው መንግስተ ሰማያትን በእጃችን ጭብጥ አድርገን እንደያዝ ነው እንደ ራሳችን ዕቃ ያህል እንዳይወሰድ የሚያደርጉን ሶስቱ መጠበቂያዎቻችን ናቸው። ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር ብሏል። ቅዱስ ቄርሎስ ደግሞ እነዚህ ቅዱስ ጳውሎስ ለቤተ ክርስቲያን የተናገራቸው የቤተ ክርስቲያን ውበቶች ናቸው ይላል። ሰለስተ ስነ አወፈያ ብፁዕ ጳውሎስ ለቅዱስ ቤተ ክርስቲያን። ንዑድ ክቡር የሚሆን ቅዱስ ጳውሎስ ለቤተ ክርስቲያን
እነዚህን 3 ውበቶችን ሰጠ ይላል። እግዚአብሔር ለቤተ ክርስቲያን የሰጣቸው 3 ውበቶቿ እምነት፣ ተስፋ፣ ፍቅር ናቸው። እፍረኪ በሃይማኖት በፍቅር ጌታ ሲናገር የትንቢተ ሆሴዕ ምዕራፍ 2 ቁጥር 18 ላይ እስራኤል ሆይ አንቺን በፍቅር በሃይማኖት አጭሻለሁ ብሎ ተናግሯል። እንደምታውቁት ቤተክርስቲያን ቅዱስ ቤተክርስቲያን የክርስቶስ ሙሽራ ናት። ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 19 ላይ እንደተናገረ መራዊ ሀለ ቤተክርስቲያን የቅድስት ቤተክርስቲያን ሙሽራዋ ነው ይለዋል ክርስቶስን። ኖላዊ ሆሙ ለእስራኤል የእስራኤል ሙሽራ የእስራኤል እረኛቸው ነው። ማያጢ ሆሙ ለለተሃጉሉ የጠፉትን የሚመልሳቸው እሱ ነው። ስለዚህ ክርስቶስ የቤተክርስቲያን ሙሽራ ናት። ሴት ለባሏ እንድታጌጥ ለሙሽርነት ቀኗ ንጽህናዋን ጠብቃ መልበስ ያለባትን ለብሳ እንደሚገባ ሆና እንድትዘጋጅ ቤተ ክርስቲያን ለሙሽራዋ ለክርስቶስ የምትለብሰው ልብሷ ሃይማኖት ነው። የምትደርበው ኩታ ፍቅር ነው። የምትኳለው ኩል ተስፋ ነው። ሌላ የላትም። የቤተ ክርስቲያን ጌጧ ይሄ ነው። የደበዘዘች ትቢያ የወረሳት የዛገች ቤተ ክርስቲያን ልትሆን የምትችለው እነዚህ ሲጠፉ ነው። እምነት፣ ተስፋ፣ ፍቅር ሲጠፉ ቤተ ክርስቲያን ጠፋች፣ ዛገች፣ የሰርግ ቀኗንም አበላሸ ይችላል። ወሀገርኒ ሀዳስ ኢየሩሳሌም ርክዋን ዘተወርድ እምሰማይ ቅድስቲቱ ሀገር ኢየሩሳሌም ከሰማይ ስትወርድ አየዋት። ናሁ ቅድሳቱ ለእግዚአብሔር ሀደረት ምስለ ጓለ እመሕያው የእግዚአብሔር ቅድስቱ ከተማ ወርዳ በሰው ልጆች መካከል አደረች ከመመራት ዘስርጉት ለመታ ይላል ራዕየ ዮሐንስ ምዕራፍ 21 ላይ። ያችም ሀገር ለባሏ እንደተዘጋጀ ሙሽራ ነበረች ብሎ ይናገራል። ስለዚህ የቤተ ክርስቲያን ጌጧ ሴት ሆም ብላ ንጽህናዋን ባትጠብቅ ሰርጓን ታበላሻለች። ቤተ ክርስቲያን እነዚህን 3ቱን ነገሮች ብትተው ታበላሻለች። ሙሽርነቷ ይቀራል። የተፈታች ሙሽራ ትሆናለች። እነዚህን ካጣ ክርስቶስ ልክ እንደዚህ ቤተ ክርስቲያን ባልን ጊዜ የጌታችን ኢየሱስ ክርስቶስ አንዲት ጉባኤ ማህበር ህንፃ ቤተ ክርስቲያኑና እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። በእያንዳንዳችን የክርስቶስ ሙሽርነት እንዲኖር እነዚህን 3 ነገሮች መጠበቅ አለብን። ለክርስቲያን እያንዳንዱ ቀን የሰርግ ቀኑ ነው። እያንዳንዱ ቀን የሰርግ ቀኑ ነው። ክርስቲያን መሆን ማለት በየቀኑ የክርስቶስ ሙሽራ የሆንበትን ምስጢር ጠብቆ መዋል ማደር ማለት ነው። በየቀኑ አቅደን የሆነ ጊዜ የምንሰራው ቤት አይደለም። ልክ ሰው ገንዘቤን አጠራቅሜ ዛሬ 20 ዓመት ቤት እሰራለሁ እንደሚለው ገንዘቤን አጠራቅሜ እንዲህ ያለ ነገር አደርጋለሁ ወይም ደግሞ እንደዚህ ላጠራቅምና የሆነ ሀገር ጎብኝቼ እመጣለሁ እንደሚባል መንግስተ ሰማያት ወይም ክርስትና የሆነ ጊዜ አቅደን የምንሰራው ቤት የሆነ ጊዜ ትራንስፖርት ፈልገን የምንሄድበት ሀገር አይደለም። ክርስትና ማለት በየቀኑ የክርስቶስ ሙሽራ ከመሆን የሚከለክሉንን ነገሮች ተጠንቅቀን ለክርስቶስ ሙሽርነት በየቀኑ መዘጋጀት፣ በየቀኑ ሙሽራ ሆኖ መዋል፣ በየቀኑ ሙሽራ ሆኖ ማደር፣ በየቀኑ ይህን ሰርግ መሳተፍ ነው። ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገን ሰው ትመስላለች፣ ንጉሥ ትመስላለች ብሏል። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ መንግስተ ሰማያት ሰርግን ነው የምትመስል። እኛ ደግሞ ታዳሚዎች ነን። ይሄ ሰርግ ደግሞ የዛሬ ዓመት የሚመጣ አይደለም፣ የዛሬ 10 ዓመት አይደለም፣ የዛሬ 20 ዓመት አይደለም። ይሄ ሰርግ ዛሬ ነው፣ ነገም ዛሬ ነው፣ ከነገ ወዲያም ዛሬ ነው፣ የዛሬ ዓመትም ዛሬ ነው። ስለዚህ በየቀኑ ልብስን ማጠብ፣ ልብሳቸውን ያጠቡ ንዑዳን ክቡራን ናቸው እነሱ ወደ ከተማይቱ መግባት ይቻላቸዋልና ተብሎ ራዕየ ዮሐንስ ምዕራፍ 21 ላይ እንደተነገረን ምዕራፍ 22 ላይ ልብሳቸውን ያጠቡ ሰዎች ንዑዳን ክቡራን ናቸው እነሱ ወደ ከተማይቱ መግባት ይቻላቸዋል። ስለዚህ ክርስትና ማለት የሁል ጊዜ ሰማያዊ ሰርግ ማለት ነው። የዛሬ 10 ዓመት እመለሳለሁ፣ የዛሬ 3 ወር ንስሐ እገባለሁ የሚባል አይደለም። የዛሬ ሰርግ ነው። ዛሬውኑ አጥቦ ወዳጃችን ክርስቶስ ይጠብቀናልና ዛሬውኑ አጥበን፣ ዛሬውኑ ደግሰን፣ ዛሬውኑ ተኩለን፣ ዛሬውን ንጽህናችን ታጥበን ሰውነታችን አጥበን የክርስቶስ የምንሆንበት እድል ነው ይሄ ሰርግ ማለት ነው። የሰርግ ቤቱ ለጥንተ ስጋዌ እናታችን ድንግል ማርያም ናት። በእርግጥ እሷ ዛሬም ቢሆን ሰርግ ቤትነቷ የማይታጠፍ የሰርግ ቤት ናት። አሁን ደግሞ ቤተ ክርስቲያን የሰርግ ቤት ናት። ሚዜዎቹ መላእክት ናቸው። ሙሽራ ከሙሽራይቱ ጋር ሲዋሃድ ሰርግ ሲፈጸም ሚዜዎቹ ተሰብስበው ሁሉ
ደስ ብሏቸው ተድላ ደስታ እንደሚያደርጉት ሁሉ እኛ ቅዱስ ሥጋውን ክቡር ደሙን ስንቀበል ሙሽሪት የኛ ነፍስ ከሙሽራዋ ከክርስቶስ ጋር በሥጋው በደሙ ስትገናኝ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋው ወደሙ ለመድኃኔ ዓለም። ልክ እኛ ሙሽራና ሙሽራይቱ ሲጋቡ ሌሎቹ ከበውን ሚዜዎቹ ተድላ ደስታ እንዲያደርጉ እኛ ስንቆርብ መላእክት በሥጋው በደሙ ዙሪያ ከበው ይቆማሉ ተብሎ የተነገረው ለዚህ ነው። እና ክርስትና የሁል ጊዜ ሰርግ ነው። አሁን እንግዲህ ክረምት ሲመጣ ክረምት የጌታችን ምጽአት የሚታሰብበት ጊዜ ስለሆነ ነው ይህንን ርዕስ ማንሳት ያስፈለገኝ። ስለዚህ የእግዚአብሔር ቤተሰቦች ዛሬውኑ የክርስቶስ መሆን አለባችሁ። ለሰይጣን ተሰጥቶ የሚታደር ቀን የለም። ለሰይጣን የምንሰጠው ሌሊት መኖር የለበትም። የዛሬን አብጀ ነገ ሰው ሆናለሁ የሚባል የለም። ዛሬ የሰርግ ቀናችን ነው። ዛሬ የሙሽርነታችን ቀን ነው። ዝግጅታችን ዛሬ ነው። ሰርጉም ዛሬ ነው። ድግሱም ዛሬ ነው። ሕይወትም ዛሬ ነው። ደስታም ዛሬ ነው፣ ነገ አይደለም። መኖር ማለት በክርስቶስ በየቀኑ መደሰት ማለት ነው። ወደ ክርስቶስ ደስታ ገብቶ ሁልጊዜ ከክርስቶስ ጋር መደሰት እሱ ነው መኖር ማለት እንጂ የሆነ ጊዜ ቆይቶ መምጣት አይደለም። እና እነዚህ እምነት፣ ተስፋ፣ ፍቅር በክርስቶስ እየኖርን መሆናችንን መለኪያዎቻችን ናቸው። ቅዱስ ጳውሎስ ይሄን ለተሰሎንቄ ሰዎች እንዲህ ብሎ ነው የጻፈላቸው። ተሰሎንቄ የምትባለው የመቄዶንያ ክፍል የምትሆን በቆሮንቶስ ዳርቻ የምትሆን መሀል ላይ ያለች ሀገር ናት። ቅዱስ ጳውሎስ ሄዶ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሰው የመሆኑን ዓለምን ተሰቅሎ የማዳኑን ነገር ነግሯቸው ብዙዎች ከገቢረ ኃጢአት ወደ ጽድቅ ከጣዖት ወደ ሃይማኖት ተመልሰዋል። ተመልሰው በመጡ ጊዜ ግማሾቹ ሳያምኑ የቀሩ ሰዎች ነበሩ። እነዚህ ሳያምኑ የቀሩት ቅዱስ ጳውሎስን ሊገሉት ስለፈለጉ የተሰሎንቄ ሰዎች ያመኑቱ አሾልከው ወደ ቤሪያ ወደምትባል ቦታ ይሰዱታል። የቤሪያ ሰዎች ሙሉ በሙሉ ተቀበሉት። እነዚህኞቹ ሰዎች እዚያስ ቢሆን ማን እንዲኖር ማን ፈቅዶለታል ብለው ተከትለው ደግሞ ሊገሉት ሲሄዱ የቤሪያ ሰዎች ደግሞ ወደ አቴና ይልኩታል። አቴና ሆኖ እያስተማረ ደግ ክርስቶስን የመሰለ መምህር ስለነበረ እንዴት ሆነው እንዳሉ ጠይቁ ብሎ ሰው ልኮ ቢሰድ እነዚህኞቹ ሳያምኑ የቀሩት ያመኑትን ብዙዎችን በሰይፍ ፈጅተዋቸው አልቀው የቀሩት ደግሞ አይ ብቸኛ ሲሆኑና ጥቂት ሲሆኑ የተጠቃቀምን መስሏቸው መተዛዘን መስሏቸው ተስፋ ቆርጠው ወንድም ከወንድሙ ሚስት፣ አባት ከልጁ፣ ልጅ ከአባቱ ሚስት እየሄዱ የማይገባ ስራ ይሰሩ ነበረ። ስለዚህ ዓለም ሊያልፍም መስሏቸው ነበረ። መከራ ሲበዛ ዓለም ሊያልፍ ይመስላልና። ስለዚህ ቅዱስ ጳውሎስ ኩልኬ ለለ አሃዱ ያይምር ንዋዮ ወያጥልዮ በንጽህ፣ ከእናንተ አንዱም አንዱ ገንዘቡን ይወቅ በንጽህና የሚጠብቀው፣ ወይ ትትመንሰው በፍቶት ከማሕዛብ፣ እንደ አሕዛብም በፍቶት ድል አትነሱ ብሎ ይህንን ለማስተማር ጽፎላቸዋል። ስለዚህ ከኃጢአት ለማውጣትና ተስፋን ለመቀጠል የተጻፈ መልእክት ነው። በዚህ ሰዓት አሁን እኛም ይሄው ውስጥ ነው ያለ ነው። ግማሹ ተስፋ ቆርጧል። ትውልዱ ተስፋ ከመቁረጡ የተነሳ በኃጢአት ድል ይነሳል። እነሱም መከራው ካልቀረልን ካለቅንማ ቢያንስ ስጋችን እናስደስት ብለው ራሳቸውን እየጨረሱ ነበረ። አሁን ብዙ ሰው ተስፋ የቆረጠ ነው። በእግዚአብሔር ተስፋ ቆርጠዋል። ብዙ ሰው እግዚአብሔር ይህን ሁሉ ነገር ስንሆን የት ሂዶ ነው ብሎ በሀገር ተስፋ ቆርጠዋል። በራሱም ተስፋ ቆርጧል። ከዚህ በኋላ እኔ ከዚህ ተመልሼ እንዲሁኝ ረብቼ ሰው ሆናለሁ ብላችሁ ነው ብሎ በራሱም ተስፋ ቆርጧል። ስለዚህ የተሰሎንቄ መልእክት የተስፋ መቀጠያ መልእክት ነው። እኔም የምፈልገው እነዚህ እንዲኖሩን ነው። እንዲህ ይላቸዋል ቅዱስ ጳውሎስ ጳውሎስ ገብሩ ለእግዚአብሔር ወጢሞቴዎስ ወሰልዋኖስ፣ ከጢሞቴዎስ የእግዚአብሔር ባሪያ ከሚሆን ከጳውሎስ ከጢሞቴዎስ ከስልዋኖስ የተጻፈላችሁ መልእክት ነው ይላቸዋል። ጳውሎስ
ጢሞቴዎስና ተሰሎንቄ አብረው መልእክቱን አጻጽፈውት ሳይሆን ቤተ ክርስቲያን ህብረታዊነት ስለሆነ አንድነት ስለሆነ ከጳውሎስም ከጢሞቴዎስም ከስልዋኖስም የተጻፈ መልእክት ይላል። ብቻውን ሰርቶ ከደቀ መዛሙርቱ ጋር ከነሱ ጋር ነው የሰራሁት ይላል። በክርስትና አብሮ መዳን ነው እንጂ ብቸኝነት የግል ድህነት የሚባል የለም። አብሮ መዳን ነው። የክርስቶስ ህብረት ውስጥ መግባት ነው። ብቻን መጽደቅ የለውም። እንደዚህ ዓለም ብልጦች ተሻምተው እንደሚወስዱት ንብረት የቀደመ ሰው እንደሚከብርበት እንደዚህ እንደ ካፒታሊዝም ብልጣብልጥነት በብልጠት የምንጸድቀው የብቸኝነት ድህነት የለም። በህብረት መዳን፣ በህብረት መጽደቅ፣ ወደ ክርስቶስ አንዲት ህብረት መግባት ነው ክርስትና ማለት። ስለዚህ ቅዱስ ጳውሎስ ከጢሞቴዎስ ከስልዋኖስ ትሕትናውንም ለመግለጥ ነው። ሁለተኛ ደግሞ እነሱም ደግሞ የዚህ ማህበር እንደሆኑ እንዲሰማቸው ነው። ከዛ ምን አላቸው? ለቤተ ክርስቲያን ዘተሰሎንቄ በእግዚአብሔር አብ ወበእግዚእነ ኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእግዚአብሔር አብ በአባታችን ለሆነች ለተሰሎንቄ ቤተ ክርስቲያን ይላቸዋል። የሰው ቤተ ክርስቲያን የለም፣ የእግዚአብሔር ቤተ ክርስቲያን ነው ያለው። ይህን ሊገልጥላቸው ነው። የሰው ቤተ ክርስቲያን የለውም። የሰው ትምህርት የለንም፣ የእግዚአብሔር ትምህርት ነው። የሰው ክህነት የለንም፣ የእግዚአብሔር ክህነት ነው። የእግዚአብሔር መንፈስ ቅዱስ፣ የእግዚአብሔር ሲኖዶስ፣ የእግዚአብሔር ስርዓት፣ የእግዚአብሔር ሕግ፣ የእግዚአብሔር ጽድቅ ነው ያለን። የሰው ጽድቅ የለንም። እንደዚያ ከሆነ ደግሞ ሰው ሁሉ ተስፋውን በእግዚአብሔር ነው ማድረግ ያለበት። ተስፋ ቆርጠው ስለነበረ ሰው ሲያልቅ ተስፋችሁ ማለቅ የለበትም። የተሰሎንቄ ቤተ ክርስቲያን የሰዎች ቤተ ክርስቲያን አይደለችም፣ የእግዚአብሔር ቤተ ክርስቲያን ናት። የእግዚአብሔር ቤተ ክርስቲያን ከሆነች ደግሞ እግዚአብሔር ነው የሚጠብቃት። ተስፋ አትቁረጡ ብሎ ተስፋ ሊቀጥልላቸው በተሰሎንቄ ያለች የእግዚአብሔር ቤተ ክርስቲያን ይላል። ሰዎች የሚያገለግሉት የእግዚአብሔር ቤተ ክርስቲያን እንደሆነ ቢሰማቸው ኑሮ ቤተ ክርስቲያንን በራሳቸው ፈቃድ በዘመዶቻቸው ፈቃድ አይቆራርጧትም፣ አይከፍሏትም፣ አያስቸግሯትም ነበር። የእግዚአብሔር ቤተ ክርስቲያን ናት ቤተ ክርስቲያን። ይሄን ነገራቸው። ቀጥሎ ምን አለ? ወንዘከረክሙ ዘልፈ በጸሎትነ ሁልጊዜ እናንተን በጸሎት እናስባችኋለን። ወንዘከር ቅድመ እግዚአብሔር ግብረ ሃይማኖትክሙ ወጽና ፍቅርክሙ ወትዕግሥተ ተስፋክሙ በእግዚእነ ኢየሱስ ክርስቶስ። በእግዚአብሔር አብ በአባታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት ሁልጊዜ እያሰብን ደስ ይለናል ይላቸዋል። የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት እያሰብን ሁልጊዜ ደስ ይለናል። ልድገምላችሁ እንድትይዙት። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት እያሰብን በእግዚአብሔር አብ ፊት ሁልጊዜ ደስ ይለናል ይላል።